ባሊ ውሃ ስቀዳ ነው የወደኩትና ሰላም ጤና ይስጥልኝ እናቶቼ አባቶቼ እህቶቼ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። ዛሬ አንድ ቦታ ይያችሁ ልሄድ ነው። ከተለመደው ከሁል ጊዜው ለየት ያለ ነው። ለማንኛውም ይሄ ቦታ የት ነው? ሀገር ውጭ ሊሆን ይችላል፣ ሀገር ቤት እናንተ ያው አጣብቁትም። ለማንኛውም አብረን እንሄዳለን። እስከ መጨረሻው ድረስ ተከታተሉ። ላይክ አድርጉኝ፣ ደግሞ አበረታቱኝ። ሽሮ በርበሬ ማዘዝ ከፈለጋችሁም እያዘዛችሁ። መረሳት የሌለበት ትልቁ ጉዳይ ቢኖር ስራ ነው። ማርና ቅቤ ያለ የሀገር ባህል ልብስ አለ። ተዋቡ፣ አጅጡ። ምክንያቱም መጪው ጥምቀት ነው፣ ሎም እንዲወረወርባችሁ። ለማንኛውም እኔ እንኳን ከዚህ በኋላ የሚወረውርብኝ የለም። ቤተሰቦቼ ኑ የመጣው ነው። ለማንኛውም እንግዲህ ውድ ቤተሰቦቼ ከቤታችን ተነስተን አሁን እዚህ ደርሰናል። አሁንም እንቀጥላለን። እስከ መጨረሻው ድረስ አብራችሁ ተከታተሉ። ደግሞ ላይክ አድርጉኝ። እሺ ምንድነው የማታደርጉ? አያረጋችሁ። አመሰግናለሁ። አድርጉ። እንግዲህ ውድ ቤተሰቦቼ አዲስ አበባ ታክሲው ይታወቃል። ቦኑ ባሎንማ ራይድ እንዴት አወጣለሁ ብዬ ታክሲውን በጣም ሰልፍ ስለሆነ አረመ ቤካሳ የገጠር ልጅ እኮ ነሽ በእግሬሽ ጃልኩና እንዴት እንደመጣው በእግሬ። አሁን ሽሮ በርበሬውን ቅቤውን ሳደርስ ለችኮላ ሲሆን ራይድ ላውጣ እንጂ ለዚህም ራይድ አውጥቼ ምኑን ከሰርኩ ታረ ብዬ ወይኔ አልኩ። እና ለማንኛውም እንደው ትንሽ እስኪ ገምቱ፣ የት እንሄድ ይመስላችኋል? ልጠብቃችሁ ሀሳብ አስተያየታችሁን በኮሜንት። ለማንኛውም አብራችሁን ቆዩ እስከ መጨረሻው ድረስ። የእግር መንገዱን ግን ታውት ለምጆው ነው እንጂ በነገራችን ላይ ስፖርት ነው፣ ጤንነት ነው። መሄድ አለብን። በተለይ አጣዳፊ ስራ ካልሆነ መሄድ አለብን። ሳልፉ እንደው እናቴ ከዚህ ጎጃም ደርሶ መመለስ ይሻላል። ወይ ምን አላት ጎጃም ቅርብ እኮ ነው። ወሬ ያበዛች እንዳትል የመጣውበት ትልቁ ጉዳይ አለ። እስካሁን ሰምታችሁት አይታችሁት የማታውቁት ነገር ነው። ተከታተሉኝ ኑ። ቲክቶክ ሰራ ነው የመጣው። ፎሎ አድርጉ። ፎሎ ምን ነው እንዴ? እኔ ኢትዮጵያ አይደለሁም እንዴ? እንዴት በያውን ካርድ ጤና ይስጥልኝ አለሁ። ይገር ንዶ 24 ወንዴ ሻክፈት መጥ ደግሞ ደስ ሲል በስላሴ ሲል አቤት መንግስት አሁን ለማንኛውም ውድ ቤተሰቦቼ ያው አልትራሳውንድ ልነሳ ልሄድ ነው። አልተነሳውም ሳልዘጋጅ መጣሁ። በነገራችን ላይ በቀደም ወድቄ በጣም ነው እግዚአብሔርን ያተረፈኝ እና እስካሁን ክንዴን አሞኛል። ባሊ ውሃ ስቀዳ ነው የወደኩትና ባሊው ላይ ክስክስን ያለ እሷ ደንግጣ ራሷን ስታ በውሃ ነው የተነሳኝ። እኔ ዋናዋ ሳልደነግጥ ይሄ ልጅ ያው ጠቃሚ ልጅ ነው መሰለኝ። ምንም ሳይሆን እስካሁን አለ እግዚአብሔር ይመስገን። እስኪ ደግሞ ወደ አልትራሳውንድ ሂደን እናያለን። ለኔ ጉዳት አላሰብኩም። እንደ ፈጣሪ ልጅ ደህና ነው። ከዛ ለሊት ማለት ሳልተኛ አዛኝተ እንቅስቃሴ ሲቀንስ እንድቹ ነው ያደርኩት። ግን ያው እናያለን እንግዲህ አይደል ሜሪ በነገራችን ላይ በጣም ደንግጣ በዚህ አጋጣሚ አይ አዎ መብርሃን እያለች እባክሽ ወላዲት አምላክ እንሄዳለን። አዎ ጾታው ምናምን እኮ ማወቅ አልፈልግም። የእግዚአብሔር ጸጋ ነው። አረ ለጤንነቱ ነው እንጂ እኔ አላውቅም።
አሁን ሰማሽ የነበረው እንግዲህ ውድ ቤተሰቦችን አሁን አልትራሳውንዱን ተነስተን ጨርሰናል። እግዚአብሔር የተመሰገነ ነው። ውስጤ በጣም ነበር የተረበሸው። ምክንያቱም ቅድም እንዳልኳችሁ በጣም ወድቄ ነበርና ቶሎ ሐኪም ቤት እራሱ አልሄድኩም። ፈረውና ለሊት ሙሉ ሳልተኛ ነበር ያደርኩት። በቃ ጌታ ሆይ እንግዲህ ለእኔ ካልከው እያልኩ ማለት ነው። እና እግዚአብሔር እኔ እንጃ እግዚአብሔር ለእኔ የሚያደርግልኝ ነገር በጣም ገርሞኝ በጣም ነው የወደቅኩት። በኃይለኛ እንደዚህ ወደቅኩ ሲባል ቀላል አይደለም። ይህን ያክል ባንዴ ነው እንዳጋጣሚ እየቀደው ለምን ያንሸራተተ ሲያንሸራተተ በጣም ነው እጄ አሁን እዚህ ላይ እንዳልኩሽ ተጎታና እግዚአብሔር የተመሰገነ ምንም አልሆንም። እና ስሜቱ በጣም ከባድ ነው እውነት ለመናገር በቃ እግዚአብሔር ለኛ የሚያደርገው የሰው ልጅ ሰው እንደዚህ ይዞ መንቀሳቀሱ በራሱ ትልቅ ነገር ነውና ስሜቱን የሚያውቀው ማርያምን መጀመሪያ ላይ ምንም አልመሰለኝም ነበር ግን እዚህ አልትራሳውንድ ላይ በጣም የተረበሽኩት። ለማንኛውም እንግዲህ ወላዲት አምላክ ደግሞ የመጨረሻ ታሳምረው። ያው ሁላችሁም እንግዲህ ጸሎቱን ብታደርጉልን አሁን ላይ ያው ትንሽ ከዚህ በኋላ ማሰብ ይመጣል እና ሁላችሁም በጸሎታችሁ አስቡኝ ውድ ቤተሰቦች። ያለው ነገር ይሄ ነው። አመሰግናለሁ። እግዚአብሔር ገንፎ ልትበይ አላስፈልግም። እንደውም አልታረስኩም ነበረ ባንቺ ለማካከሳ አብሬሽ ነበር። በጣም መልካም ጎረቤት የነበረ ነገራችን ነው። ከኔ በላይ እሷን የደነገረች በቀደም ነው። እግዚአብሔር ይመስገን። ኢትዮጵያዊ እንግዲህ በመተዛዘን ይታወቃል። ለማንኛውም እንግዲህ እናንተ ውድ ቤተሰቦቼ የሆድሽን በጀርባሽ ያርግልሽ፣ መብራን ቋጠሮሽ ትፍታሽ እያላችሁ በጸሎት አስኝ። አሁን ለቀቀኝ ቅድም ጭቃት ገብቼ ለምን በቃ እግዚአብሔር ሚለን ያደረኩ እየተዋዛኝቷት ይበስ ከዚህ በኋላ የሁለት ልጆች እናት ነው ብዙ ልጆችን ማሳደግ